ምንድነው ሀርና ወርቁን ያስማማ ነው እንደ ኤርሚ እኮ? አይ ምኑ ይስማማል? ተስማምቶ የማያውቅ ነገር እኮ ነው። እንዴት ብለህ ስትላቸው ለእግዚአብሔር የሚሳነው ነገር የለም ይላል። ተጣልተው ነው ኤርሚዬ? ግን እንትን እኮ አላት፣ አስማትም አላት። ታውቃለህ ኤርሚዬ? ቤተ መቅደስ ሊዋጓ ሲመጡ በአስማት ነው የምታባራቸው። አስማት ነበራት፣ ኃይለኛ አስማት አላት። ጌታ ምስክር፣ ጠንቀቅ በል። እኔ ቢያንስ ማርያም ላይ የሚጨክኑ አልመሰለኝም ነበር። ኤርሚዬ ግን በጣም መፍዙዝ ሁሉ ልሰራበት ትችላለች ኦርቶዶክስ ማርያም። ሲመጣባት በአስማቷ እንዳለ አባረራቻቸው፣ ጣለቻቸው፣ ገደለች። ምስኪኑ ህዝብ ግን መከተሉ ነው። ምስኪኑ ህዝብ ለዘመናት ሲያታሉት ሲያጃጅሉት መኖራቸው ነውና ደግሞም አሁንም አለማባነኑ ነው የሚያናደውና ማርያም ምን ያልተባለችው ነገር አለ በኦርቶዶክስ ቤተክርስቲያን? ምን እኮ ያልተባለችው ነገር የለም። ቅድም እንዳልከው ኤርሚዬ፣ ለመሆኑ እንደው አንድ ጥያቄ እዛ ውስጥ ራሱ እነሱ እንኳን በብሉይ ኪዳን በሐዲስ ኪዳን ሴት መቅደስ ይገባል ወይ? ሴት ልጅ በራሱ ይገባል ወይ? ቤተ መቅደስ አደገች ሚሉት ይገባል ወይ? እኔ እንጃ። እኔ ኤርሚዬ አላውቅም፣ አንተ ታውቃለህ መቼም በብሉይ ኪዳን ብዙ ስላነበብክ። ሴት ልጅ ቤተ መቅደስ ይገባል ወይ? በፍጹም አይገባም። ይሄ በራሱ አንድ ጥያቄ። ይገባል ኤርሚዬ? አይገባም። በሐዲስ ኪዳንስ እንደው የቅጥሩ ቦታ አለ የሚገቡበት ማለት ነው። ቅጥሩ ላይ እዛው በአደባባዩ ተብሎ የሚባልበት ላይ ውስጠኛው ክፍል እንኳን ራሱ አይገቡም። ማንም ሰው አይገባም። ማንም ሰው አይገባም። ቅድስትም ቅድስተ ቅዱሳንም አይገቡም። ኢቨን አደባባዮች ተብሎ የሚባለው የነሐስ መሰዊያውና የመታጠቢያው ሰን ያለበት አካባቢ ማንም አይቀርብም ከተፈቀደላቸው ሌዋውያን በስተቀር። ከሌዋውያን እንኳን ራሱ አለው ከነገድ እንኳን ምንድነው የቀዓትና የጌዴሶን የሜራሪ ወገኖች አሉ። ዘኍልቍ መጽሐፍ ምዕራፍ 3 4 5 6 ስታነቡት እዛ ጋር ካስማ የሚነቅለው ድንኳን ሸራውን ከሚጠቀልለው ጋርና እንደዚሁም ደግሞ ውሃም ራሱ የሚቀዱ አሉ። ለመስዋዕቱ የሚሆን ነገር የትኛውን ነገር የሚያደርጉት አንደኛው ከአንደኛው እንኳን ራሱ ቦርደር አለው፣ ድንበር አለው። ማንም ዝም ብሎ እንደፈለገ እንትን አይልም። እዛ ውስጥ አልፋ ቤተ መቅደስ ውስጥ እኮ ያለው እንግዲህ እንደሚያውቁት ቆሞስ ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳኑ ነው ታቦቱ ያለበት ማለት ነው። በወዲኛው በኩል ያለ ቅድስት ውስጥ ያለው ደግሞ በግራ በኩል መቅረዙ አለ፣ በቀኝ በኩል የህብስት ገበታውና ፊት ለፊቱ ላይ ደግሞ የዕጣን መሰዊያ አለ፣ ወደ ደረጃው ማውጫ ላይ ማለት ነው። ከውጭ የመታጠቢያ ሰንና የነሐስ መሰዊያ አለ። ማንም ከተፈቀደለት ሌዋዊ ካህን ውጪ ሴቶች ዝም ብለው ዘው ብለው የሚገቡበት ቤት አይደለም። የህፃናትም ማሳደጊያም አይደለም። መዋለ ህፃናትም አይደለም። ትክክል። ይቀጥሉ። በቃ ይሄ ነው እውነቱ፣ እሱ ነው። ይሄን እውነቱ እሱ ነው። ሴት ቤተ መቅደስ አይገባም። እንደው አሁን እንኳን ራሱ ቤተ መቅደስ ሴት ትገባለች፣ ዲያቆናዊት ብትሆን የፈለገ ብትሆን ቤተ መቅደስ አትገባም። አሁንም ጭምር ማለት ነው። ወንድ ነው የሚገባው፣ ያው ዲያቆንና ቄስ ነው። ሴት ልትገባ አትችልም። እና በቤተ መቅደስ አደገች የሚለው በራሱ ፍርሽ ነው፣ በቃ ማለት ነው፣ ፍርሽ ነው። በሌላ መልኩ ደግሞ ወርቅና አስማማች የሚለው በራሱ እንዴ ከየት አንጥታ ነው ወርቅ እንደዛ የምትፈትለው? ሐርና ወርቅ የምታስማማው እንዳሉት በሌላ መልኩ ተገልጿል። አዎ ለመጋረጃ ተሰፋ ነበር ብለውታል። በሌላ ባንድምታው በምናምኑና ያም ይሁን እሺ። ታዲያ የት አደረገችው? በኋላ ከወለደች በኋላ እኮ እንደተለመደው ወደ ቤተ መቅደስ ስትሄድ ስሞን ሲያገኛት እኮ መስዋዕት እንኳን ይዛ ሄደችው እኮ የድሃ መስዋዕት ነው ይዛ ሄደችው፣ ወርቅ ካላት በራሱ ማለት ነው። እና እስበሱ የሚፋለስ የተቀባጀረ እስበሱ የሚጣላ ተረት ነው ኦርቶዶክሳውያን በጣም የተጻፈው ማለት ነውና እንደግላ ሌላው ደግሞ አንዱ ምን ይላል? ውሻ አንዱ እኮ አበሰራት የሚሉት አንዱ ውሻ ውሃ ልትቀዳ ስትሄድ ውሻ ሌሎቹ አባረሩት ውሻውን። እሷ ግን ውሻው ምን አደረገችው? በጫማው በወርቅ ጫማዋ አጠጣችውም ይላሉ አለ ተብሎ ታምረ ማርያም ላይ አለ ተጽፏል። እንደዛም አጠጣችው። እንደውም ምን አሉ አብረዋት የነበሩት ሴቶቹ እንደው አንቺ መሲሁን የምትወልጂው አንቺ ትሆን እንዴ ምናምን ብለው አንጓጠጧት። መንፈስ ቅዱስ አፋቸውን ጸፍቶ አናገራቸው።
ብለው ተጽፏል። እንግዲህ በወርቅ ጫማ ውሻ የምታጠጣ ናት እዛ እንግዲህ የተጻፈው። እንዲህ ወርቅ ጫማስ ነበራት ወይ? ይሄ በራሱ እኮ በጣም ይገርም። አንደኛ ቅድም እንደተባለው መጽሐፍ ቅዱስ የሚያወራው ሌላ፣ በአንዲት ሀገር ያው እንግዲህ በገሊላ እንዳለች በገሌ ከተማ እንዳለች ነው የሚነግረን። ቤተ መቅደስ እንዳልሆነ ደግሞ መጽሐፍ ቅዱስ ቁልጭ አድርጎ ነግሮናል። ይሄ በራሱ የሚጣላ ነው፣ የሚጋጭ ነው። እና ለዘመናት እኔ ኢትዮጵያ ውስጥ ያለች ማርያም በጣም እኔ ባለፈው ሰምታችሁት ከሆነ አንድ ሰባኪ እስቲ ፕሮቴስታንት አዳራሽው ምን አለ ምንም እኮ የለም ማለት እኛ ጋሳ ልጁ ማርያም ከነ ልጇ ጋር የምትገኝበት ነው አለ። ያው እንግዲህ አቅፋ ማለት ነው። ዛሬም ያልወረደ አረ እንደው አታስመርሯት ከጀርባው አታውርዱት አለ። ደግሞ ያንተና ደግሞ ዛሬም የታዘለ ዛሬም የታቀፈ የማይወርድ ሕፃን ይሄ በእውነት እኮ አሳፋሪ እኮ ነው። በጣም ማፈር ያስፈልጋል በእውነት ሊያፍሩ ይገባል። ዛሬም ኢየሱስን በማርያም እቅፍ አድርጎ አለ ብሎ ማመን በራሱ ይሄ ከጣዖት ምንም ልዩነት የለውም። በእውነት ሊያፍሩ ይገባል። በእውነት ይሄ ማፈር ነው። ምዕመኑ ሊነቃ ያስፈልጋል። ቄሶቹ ምንም ሳያቆም ቀርተው አይደለም፣ ብዙዎቹ ያውቃሉ። እነሱ ለመግባቸው ነው። ምክንያቱም ለምን ሲኦል አግባትም ህዝቡ ምንም እኮ ጣጣ የለባቸው። አስራቱን ያምጣ፣ ዝክሩን ያምጣ፣ ጠላውን ያምጣ፣ አረቄውን ያምጣ። ከዛ ውጭ ለህዝቡ ደንታ ቢስ ናቸው። ምንም ነገር ድንገት እንኳን ኢየሱስ ካለች አንዷ እንዴ ምን ነው አንቺ ከየት ምን አገኘሽ ምን ወዴት ሄደሽ ነበር ነው የሚሉት እንጂ ጥሩ ነው ትክክል ነሽ ብለው ሊሉም አይችሉም። ከመንቀፍ ውጭ ማለት ነው። ቄሶቹ ለመግባቸው ነው ለራሳቸው ሲሉ ነውና በጣም መጽሐፎች በሙሉ የተሳከረ አንድ የነገረ ድነት አንድ የሥላሴ ትምህርት የሚባል እኮ አንድ ነገር ሁሉ እርስ በርሱ የሚጣላ የሚጋጭ ነውና ሰው ብዙ ስላለ ዘመን ስላስቆጠረ እውነት ነው ማለት አይደለም። እውነት መጽሐፍ ቅዱስ ነው። ትንቢው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የውጭ የሆነ በሙሉ ውሸት ነው፣ ተረት ነው። እና ሰው ሊገነዘብ ብዙዎች ያላችሁ ብዙዎቻችሁ ልትገነዘቡ ያስፈልጋል። ኦርቶዶክሳውያን በእውነት እኛ ለተቃውሞ አይደለም፣ እውነቱን እንድታውቁ ነው። እውነቱን እንዲበራላችሁ ነው። እኛን የረዳ ጌታ እንዲረዳችሁ ነው። እኛን አይኖቻችን የከፈተ ጌታ እንዲከፍትላችሁ ነው። ከእውነት ጋር እንድትጋቡ ከነፍሳችሁ እረኛ ጋር እንድትገናኙ። ይሄ ተረት ነው። በቃ የህፃናት በአሁን በ21ኛው ክፍለ ዘመን ሰው ተረት ይሰማል እንዴ? በእውነት እንደው ማንበብ መጻፍ የቻለ ሰው እንዴት ነው ተረት የሚሰማ? በአሁኑ ሰዓት ህፃናት እንኳን ራሱ ለምን እንዴት ይላሉ እኮ በአሁኑ ሰዓት ዝም ብሎ አይሰሙም። ምክንያቱ ይላሉ፣ ይጠይቃሉ። እንዴ እንንቃ እንጂ በእውነት እንንቃ። ዝም ብሎ ቄስ የዘሙ ጨርቁን ላው ላይ 3 ኪሎ 6 ኪሎ የተሸከመ ጨርቅ የደበለለ ሰው ያታለን እንዴ? በዚህ ዘመን በእውነት እንንቃ አላለሁኝ። ኤርምዬ በጣም ወዳቸዋለሁ፣ አከብራቸዋለሁ። በአጋጣሚ እንትኔን ሀክ አድርገውብኛል። ሌላ ከፍቼ ነው በዞም ላሳውቁ ፈልጌ ነውና በእኔ ስም ደግሞ እነሱ ናቸው፣ ሌላ ማንም አይሆንም። ርቦኛል፣ ጠምቶኛል፣ ባካችሁ እርዱኝ ብለው ለጥፈው በእኔ ስም ሲነግሩ ስላንት ሌሊት እንደዛ ሲያረጉ ነበረ። ይሄ አዲስ ከፍቼ ነውና እኔ እንደዛ አላረኩምና እንደዛ ብለው ለጥፈው ነው እንትኔን 10,000 የሞላውን ወስደውታል። ያው እንግዲህ የጽድቅ ጠላት እንደዛ ነውና የተሳከሩ ናቸው ነው በጥቅሉላችሁ ፈልጌ ነው። ዘመናችሁ ይባረክ። ቀጥሉ። ወንጌል ይቀጥላል። ውሸት ይፈርሳል። እውነት ደግሞ ምንም ብትቀጥል እውነት ትወጣለች። ውሸት ደግሞ ዘመናትን ቢያስቆጥር ውሸት ነው። ተረት ነው። ተረት እውነት መቼም ሆኖ አያውቅም እና እናፈርሰዋለን። ጌታ ስሙ ይባረክ፣ ይረዳናል። ተባረኩ። እሺ ቆሙስ እግዚአብሔር አምላክ ሲባርኩት። ኤርማያ እንትን ቤት ከፍተላል። ወደ አንተ ጋር እንምጣ። ወንድምነት ኤርማያ ትንሽ ወጣ ብሏል መሰለኝ። እሺ ቤካዬ ሸራ ሲያደርግልኝ ትንሽ ዳጊዋ አለ። አቤት ኤርሚ አቤት አለው። ጠራኸኝ? እኔ አይደለሁም ቤካ ነው። ያው ቤካ ማለት እኔ ነኝ ለነገሩ። ምንድነው ሀርና ወርቁን ያስማማ ነው እንደ ኤርሚ?
እኮ አይ ምኑ ይስማማል? ተስማምቶ የማያውቅ ነገር እኮ ነው። እንዴት ብለህ ስትላቸው ለእግዚአብሔር የሚሳነው ነገር የለም ይላል። ተጣልተው ነው ኤርሚዬ? ግን ምን አውቃለሁ። ይኸው እዚህም እኮ አሁን ወደ ያልከው ላይ ላከው ላይ ይላል ወደ ቤቷ ገብታ እንደ ልማዷ ተቀምጣ ይላል። ወደ ቤቷ ነው የሚለው። አይገርምም? ደግሞ እዚህ ጋር ደግሞ በኢየሱስ ክርስቶስ ሸሸች ቢለው ቃል ኤርሚ በጣም ነው ያስቀው። የሆነ አጋነት የተገለጠ ነው ይመስለው እንጂ ገብርኤል አይመስልም። ኧረ ገጽ 76 አይገርምም? በኢየሱስ ክርስቶስ ወደ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅን እያስማማች ስትፈትል ይህንን የምሰማው ሰላምታ የማየው ነገር ምንድን ነው እያለች በልቧ እያሰበች ይህንን ስታወጣ ስታወር መልአኩ ገብርኤል ተገልጾ ደስ የሚያሰኝ ነገር ነገራት። ወደ ቤቷ ገብታ ማለት ነው። እነሱ ግን ምንድን ነው የት ነው ያሉት? ወደ ቤተ መቅደስ ገብታ። this is orthodox ደግሞ ለዮሴፍ ባድራስ ያሉ ኤርሚ መጽሐፋቸው ወደ ቤቷ ገብታ ይላል። እነሱ ደግሞ በቤተ መቅደስ ተገኝታ በቤተ መቅደስ ተገኝቶ ምን ይሻላችኋል ኦርቶዶክሳውያን? እንትን እኮ አላት አስማትም አላት ታውቃለህ ኤርሚዬ። ቤተ መቅደስ ሊዋጓ ሲመጡ በአስማት ነው የምታባራቸው። አስማት ነበራት። ኃይለኛ አስማት አላት። አደገኛ ናት። ይሄን ታውቃለህ ዳጊ? ኧረ እውነታችሁ ነው ኤርሚዬ። ጌታ ምስክር ጠንቀቅ በል። እኔ ቢያንስ ማርያም ላይ የሚጨክኑ አልመሰለኝም ነበር ኤርሚዬ፣ ግን በጣም መፍዙዝ ሁሉ ልሰራበት ትችላለች ኦርቶዶክስ ማርያም። እግዚአብሔር ይገልብጠው በኢየሱስ ጌታ በኢየሱስ ሲመጣባት በአስማቷ እንዳለ አባረራቻቸው፣ ጣለቻቸው፣ ገደለቻቸው ይላል። ማን ነበረ ያ አይሁዳዊ? ማን ነበረ በአስማት እንዲሰራባት የጠየቁት የነበረው? ስሙ አይ ነው አይደለም፣ ቆሞስ ናቸው ምናልባት ካወቁት። መጥቁል ነው ማነው የሚባል እንደዛ ነገር ነው። እንደ ስሙ እንደዛ ነገር ነው። ታምረ ማርያም ላይ ድርሳነ ማርያም ላይ ያለ ይመስለኛል። ሁለቱም ላይ አለ። ታምረ ማርያም ላይ አለ። ታምረ ማርያም ላይ ቆይ ማን ነበረ? የእንትኑ ታውፋኒያ ነው ያኛው። የእንትኑ ታውፋኒያ ነው ያኛው። ይሄኛው ግን እንትና የአልጋውን ሸንኮር የያዘው ነው። አዎ እሱ አስከሬኗን ሊነካ ሰረኖስ ሰማሪያ ብላ ምን የሚሉ ቃላቶችን ጠራች ይላል። ድርሳነ ገብርኤል ልታስመጡኝ ነው አለ በስርዓት የምትጠቀማቸው ማለት ነው። አዎ በቃሌ ልበለው ቆይ ምን ነበር? ሰረኖስ ሰማሪያ ካለች በኋላ ታውድታኤል ተርቡታኤል እንደሱ ነገር ሁኤል ዝኤል ግኤል ብላ አለች ይላል። በቃሌ እንደዚህ እንዴ ሁሌ አንብቤ ልክ ተባረክ ኤርሚዬ። እሷ ለዘወትር የደገመችው እኛ አንድ ቀን ጠፋን እኮ። እንዴት ታዲያ ሁኤል ዝኤል ግኤል ብላ ተርቡታኤል ሕያው ማነው መድኃናኤል ሕያውታኤል ተርቡታኤል ግኤል ዝኤል ቡኤል ብላ አስማቱን እንትን ስትል ደብተራዋ ማርያም እኮ ማለት ትችላለህ። የእነሱን አስማት እኮ ለማጽደቅ ነው እሷን አስማተኛ ያደረጓት። ታዲያ የሚገርም እኮ ነው። ግቡ እስኪ ኦርቶዶክሳውያን ነው ግቡ። ኤርሚ አንተ ቤት ብንሰበሰብ አይሻልም? አንተ ጋር እንሰበሰብ። ኧረ እዛው ተበተኑ እንዴ! ምን መሰብሰብ? እዚሁ ጨርሰህ ጣጣህን እዚሁ ጨርሰህ ትተኛለህ ማለት ምንድነው? ሁለት ሰው ቦታ አለ ግን አያስገባም። ፉል ነው ይላል። ያስገባል። አያስገባም።
ሂያውታኤል ተርቡታኤል ዜኤል ጌኤል ቡኤል ብለው አለች። ማን ነበረ ሰውየው? ጠንቋዩ ሰውዬ ስሙ እድሜ ባለፈው እኮ ካንተ ቤት ነበረ በዕብራይስጥ ነው ብሎ እንትን እንኳን አለ ቪዲዮ ሪከርዶ አለና ዕብራይስጥ ማናውቅ መስሎት ማለት ነው። ይሄ በዕብራይስጥ ነው የተደገመ ያለ አለ። አንዱም ቃላት የለም በዕብራይስጥ የሚላቸው ሁሉ አለ። ሲደፍሩ እንደዚህ አይናቸውን ታጥበው ማለት ነው። ማርያም ግዝ ቪዲዮ ደግሞ ልክ ይላል። በዕብራይስጥ ነው ብዙ ጊዜ፣ ለዛ ነው በእንግሊዘኛ እየፈለግኩ ነበር። የመጨረሻው ነው በእንግሊዘኛ ትርጉም። ግን እኮ ሲደግሙ ቢስሚላህ ኦራማል ወራይም ብለው የሚጀምሩት ማርያም አትጀምርም እንደዛ ብላ ቤካ ቢስሚላ አረበኛ እኮ And he was Baptist there too. Sermon on the Mount. This is the Church of the Annunciation, the Basilica of the Annunciation. And before we will enter into it, there is a beautiful door that I want you to actually see. But the beautiful door goes with the beautiful people. You don't know yet, but I'm taking videos of us. And then let's look at that. If you're talking about Jesus in Nazareth, and his father was a carpenter. And as we believe, he was a carpenter as well. And then later on, we will go to the Jordan River, or we will be very close to the Jordan River, and he was Baptist there too. Sermon on the Mount, all the fish and the loaves. So many things that happened to him in the Sea of Galilee. But at the end of the story, he was actually crucified between them. What we didn't do this time is we didn't visit the Nativity Church. And we didn't visit Egypt. And actually the story begins here. Now let's go into the church. I will be as quiet as I can. You know it's difficult for me. Then try not to ask me questions. Hey, ናዝሬት ነው አይደል? ሰላምዬ But you actually need to ይሄ ቤት እንትን የገነቡበት ነው። ውስጥ ይገባል። አሁን ናዝሬት ማለት ነው። ናዝሬት ነው ተጽፏል እዛ ላይ ናዝሬት ተብሎ አብስሯ ናዝሬት እስራኤል ብሎ ተጽፏል። ናዝሬት የማርያምና የዮሴፍ ቤት ይሄ ነው። ያበሰራት እዚህ ነው። ኦኬ ዩቲዩብ ስለሆነ ይዘጋል። ከዚህ በላይ ያናሳያችሁ ከፈለጋችሁ ገብታችሁ ይዩት። ዓለም የሚጎበኘው ቦታ ነው። ልብ በሉ። ናዝሬት ገሊላ ማለት ወደ ከኢየሩሳሌም ከተማ ከ148 ኪሎ ሜትር በላይ ርቀት አለው። ኦኬ ግን ሰላም ጥያቄ አለኝ እድምዬ ሰላምን። ኦኬ አዎ፣ ግን ይሄ ነው ወገኖች፣ በውስጡ ይሄ ነው። የማርያምና የዮሴፍ ቤት እዚህ ነው ያለው። ኦርቶዶክስ ግን ያ የማርያም መቃብር አለ ሰላምዬ። እኔ በጣም ተነስታለች ስለሚባል እኔ እሱን ነገር እንዴት ነው አይተሽዋል? ኧረ በደንብ አለ። ከፈለጋችሁም ያው በቪዲዮ አለና በቪዲዮ እናሳየዋለን። ያው የቤካ እንዳይዘጋበት ብዬ ነው እንጂ ይዘጋል። ዩቲዩብ ስለሆነ ይዘጋበታል። በደንብ በባለፈውም አሳይተነዋል እኮ እሱን። ዩቲዩብ ላይ ገብታችሁ ብታዩት አለ ታገኙታላችሁ። ያ እና ተባረኩ።
ጸጋ ይብዛላችሁ። እኔ ቻርጀሬ የለውም ብዙ ደግሞ ልጆቼ በርዝዴም አላቸው ወደዛ ሊሄዱ ስለሆነ ሌላ ዳጊ ትከፍታለህ እንዴ? ዳጊ ኤርማያ እኮ መክፈት እኮ ትችል ነበረ። እንትን ቆሞስን እንትን ፎሎ አድርጓቸው። የአዲሱ አካውንት ነውና ፎሎ አድርጓቸው። ፎሎ ያላደረጋችሁ ቅዱሳን ካላችሁ እዚህ እሳቸውን ፎሎ አድርጓቸው። እንደዛ ይሁን። ያ ስለዚህ በቃ ኤርማያም አይ ቲንክ የሚከፍት አይመስለኝም፣ ቢዚ ነው። ስለዚህ በቃ ምንድነው ተበተኑ እንዳለ ኤርማያ፣ ሁላችንም እንበተናለን። ተባረኩ። በጣም ነው የማመሰግነው ወንድምዬ፣ ተባረክ። እግዚአብሔር አምላክ አብስቶ ይባርክ። ቴንክ ሶ ማች ዳግሻዬ፣ ቆሞስ፣ ሰላም ግርማችን፣ እንደታችን ሁላችሁም እግዚአብሔር አምላክ አብስቶ ይባርካችሁ። ቤካ ጠራኝ እንዴ? ወንድምን በቃ አንተ ስለማትከፍት ተበተኑ እንዳልከን እንበተን። አንተ ስለማትከፍት አሁን በቃ ተበተኑ እንዳልከን እንበተን። እኛም ያላገባን ደግሞ በጊዜ እንተኛ፣ መተኛታችን ይጠቅመናል። እንቅልፍ